ሰላም ጤና ይስጥልን ውድ ቤተሰቦቻችን የህይወት ቴሌቪዥን ተከታታዮች እንዲሁም የማለ የህይወት ቤተሰብ ሆናችሁ የሙዚቃ የዝማሬ አገልጋዮች እንዲሁም አጠቃላይ ቅዱሳን በያላችሁበት ሰላምና ጸጋ ይብዛላችሁ እንደምን አላችሁ ወንድማችሁ ረታ ጳውሎስ እባላለሁ። እንግዲህ በመሃል የህይወት በተከታታይ የሚቀርበው ፕሮግራማችን አሁንም እንደቀጠለ ነው። ባለፉት ጊዜያት ትንሽ እንደተደጋገመ እንደጠፋውባችሁ አስታውሳለሁ። ካሉብን እንግዲህ ያው በአየር ኃይል ጦርነት እንዳለ ሁሉ በምድር ጦርም አለ ይባላል። ስለዚህ በምድር ደግሞ ብዙ ቦታ እየተመላለስኩ ስለነበረ ነው በቴሌቪዥን ደግሞ ብዙ መቅረብ ያልቻልኩት። አሁን ደግሞ ለተከታታይ ሳምንታት መልካም የሆኑ ትምህርቶችን ወደ እናንተ እናስተላልፋለን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በተለያዩ አጋጣሚ በተለይ በዚህ ዓመት የጎበኛኋችሁ ቀጠናዎች ህብረቶች በጣም እግዚአብሔርን ስለናንተ አመሰግናለሁ። በተለይ ደቡብ ምስራቅ ሸዋ እንዲሁም ደቡብ ሸዋም ደቡብ ምዕራብም ወደ አርባ ምንጭም ብዙ ፕሮግራሞችን አድርገናል። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ከእግዚአብሔር ቃል በጣም ወሳኝ የሆነ መልእክት እንካፈላለን። ይህም ምናልባት ርዕሱ የአገልግሎታችን ሁሉ መርህ በሚል ብዬ ባስቀምጥ ደስ ይለኛል። የአገልግሎታችን ሁሉ መርህ ማለት ነው። ከዛ በፊት ስለ መርህ ጥቂት ነገር ልናገር። መርህ ምንድነው ሲባል አንድ ነገር የሚሰራበት አንድ ነገር ኦፕሬት የሚያደርግበት መመሪያ ማለት ነው እና ያ ነገር ውጤታማ ሆኖ እንዲሰራ ያ ነገር ውጤታማ ሆኖ መከወን እንዲችል መሰረታዊውን ሚና የሚጫወተው ነገር ፕሪንሲፕል ይባላል። ለምሳሌ ሰዎች በመሬት ላይ መራመድ እንዲችሉ የሚያደርገው ፕሪንሲፕል ምንድነው? ፍሪክሽን እና ግራቪቲ ነው አይደለ? ይሄ ፕሪንሲፕል ነው። ፓወሮች ናቸው። ፓወር ብቻውን ፕሪንሲፕል መሆን አይችልም። ኃይል ብቻ መርህ መሆን አይችልም ማለት እና መርሁን ከጣስን ያ ኃይል ይጎዳናል። መርሁን ጠብቀን ስንሄድ ያ ኃይል ይጠቅመናል ማለት ነው። ለምሳሌ አንድ ሰው 6ኛ ፎቅ ላይ ወይ 5ኛ ፎቅ ላይ ወጥቶ አይ ምንም ችግር የለውም በበር ወጥቼ ወይ በመስኮት ዘልዬ መሬት ወርዳለሁ ብሎ ቢያስብ ኦሬዲ ኃይሉ ስላለ ኃይሉን የሚጠቀምበትን ፕሪንሲፕል ኦሬዲ ስቷል እና ግራቪቲ የመሬት ስበት ለኛ ተብሎ የሚቀየር ነገር አይደለም። ኦሬዲ ኮንስታንት የሆነ ነገር ነው። 9.8 ሜትር ፐር ሰከንድ ስኩዌር ይጎትተዋል ማለት ነው። ስለዚህ ኤምጂኤች በሚባለው ካልኩሌሽን መሰረት ማስ ሃይቱ አለ ከዛ ግራቪቲው ጋር ሲባዛ ማስ ታይምስ ግራቪቲ ታይምስ ሃይት ሲሆን ከፍተኛ ጉዳት የሚያደርስ መፈጥፈጥ መሬት ላይ ይደርስበታል። ፕሪንሲፕል መጣስ ሁሉ ጊዜ ለተለያዩ ዲዛስተሮች ወይም ለተለያዩ አደጋዎች ያጋልጠናል ማለት ነው እና እንዲህ ያለን ስንሄድ ብዙ በሰውነታችን ውስጥ ምግብ ስንውጥ ያሉ ፕሪንሲፕሎች፣ ውሃ ስንጠጣ ያሉ ፕሪንሲፕሎች መርህ ያንን ኦርደር ስንስት ያው ለብዙ አይነት ጉዳት እንደምንዳረግ ግልጽ እንደሆነ ሁሉ በመንፈሳዊ አገልግሎት ውስጥ በጣም ወሳኝ የሆኑ መርሆች አሉ። ልክ እንደዛው ነው። መንፈሳዊ አገልግሎት ብለን ስለያዘን ብቻ ኃይል ስለሆነ ብቻ የሆነ የእግዚአብሔር ቃል እውነት ስለሆነ ብቻ ያ ነገር ውጤታማ ይሆናል ማለት አይደለም። መርህ ደግሞ የሚባል ነገር በመጽሐፍ ቅዱስ አለ። ለምሳሌ መጽሐፍ ቅዱስ ላይ ብዙ ቦታ ያስቀምጣል የእግዚአብሔር ቃል እንዲህ ታደርጋለህ፣ እንዲህ ካልሆነ እንዲህ ይሆናል። ለምሳሌ እግዚአብሔርን መታዘዝ የምድርን በረከት ትበላላችሁ፣ እንዲህ ባታደርጉ ግን እንደዚህ ይሆንባችኋል እና እያለ እግዚአብሔር መርህ አስቀምጧል እና መርህ ከሳትን በአዲስ ኪዳን በተለይ አገልግሎታችን ሁሉ ውድቅ ነው የሚሆነው። ከነዛ መርሆች አንዱና እጅግ ወሳኝ የሆነው መርህ የፍቅር መርህ ነው ዛሬ የምንነጋገርበት ማለት ነው። ለምሳሌ የአምልኮ መርህ ምንድነው ብለን ብንወስድ ልክ እንግዲህ ፎርሙላ ማለት ነው አይደለም? የሚሰራው አምልኮ ምንድነው? በአዲስ ኪዳን አንደኛ ዮሐንስ ወንጌል ምዕራፍ 4 ላይ እንዳስቀመጠው ምዕራፍ 4 ከቁጥር 20 ላይ እንደተቀመጠው እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አምልኮ በመንፈስና በእውነት ነው። አምልኮ ለእግዚአብሔር ነው ማለት ነው። በመንፈስና በእውነት ለአብ የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ እንደነዚህ ያሉትን ይሻልና ይልና ፕሪንሲፕል ነው የሚያስቀምጠው። ፕሪንሲፕል ወይም መርህ የሚባለው ነገር ከፐርፐዝ ይለያል። ፐርፐዝ ዓላማ ነው፣ ሁሌ ግብ ነው። አንድ ነገር ወይም የግብ ትልቅ
ምንድነው መነሻ ዓላማ ይባላል። እና ዓላማ ከሌለ ግብ የለንም፣ ወይም ደግሞ ያለ ዓላማ የሆነ ግብነቱ ጥያቄ ውስጥ ይገባል። እና ሁሉ ጊዜ ዓላማና ግብ ተያይዘው የሚሄዱ ነገሮች ናቸው። አንድ ሰው ለሆነ ነገር ሲሮጥ፣ ለሆነ ነገር ሲንቀሳቀስ፣ የሆነ ነገር ሲሄድ፣ መንገድ ላይ የሚሄድ ሰው አይታችሁ ከሆነ በከተማችን ውስጥ ስንሄድ ብዙ ሰዎች ሲጓዙ ነው አይደል የምንመለከተው። እና ወዴት መሄድ ይመስላችኋል? ሁሉንም ሰው ስታጤኑት አይገርማችሁም? እኔ አንዳንድ ጊዜ መንገድ ላይ ሰዎች ሁሉ የሚሄዱትን እንዲህ ኦብዘርቭ እያደረኩኝ እያንዳንዱ ሰው ውስጥ ያለው ግብ ወይም ዓላማ በጣም ይገርመኛል። ለግብ የሚዳርገው ዓላማ ማለት ነው። አንዱ ወደዚህ ይሄዳል፣ አንዱ ወደዛ ይሄዳል፣ አንዱ ወደ ላይ ይሄዳል፣ አንዱ መስቀለኛ ይሄዳል፣ አንዱ ሄድ ብሎ ይመለሳል፣ አንዱ የሆነ ሱቅ ይገባል፣ አንዱ በሆነ ቅያስ ይገባል። ምንድን ነው? የት ነው ያንዳንዱ ሰው የሚሯሯጠው ሲባል በእያንዳንዱ ሰው አእምሮ ውስጥ ዓላማ አለ። የሆነ ቦታ እደርሳለሁ እያለ ነው እየሄዳለሁ። ደርሼ ይህን አደርጋለሁ፣ ከዛ ተመልሼ ይህን አደርጋለሁ። እና ሰው ሳይሆን እዛ ቦታ ላይ ሙቭ እያደረገ ያለው እቅድ ነው። ሰው ሳይሆን እዛ ውስጥ ሪሙቭ እያደረገ ያለው ፐርፐዝ ነው፣ ሀሳብ ነው። በቃ ግማሹ ወዲህ ግማሹ ወዲህ ግማሹ ወዲህ የሚልበት ማለት ነው። እና ሰው ሁሉ በሚያደርገው ነገር ላይ ምን አለው? ዓላማ አለው። ትክክለኛም ይሁን የተሳሳተም ይሁን ዓላማ የሌለው እንቅስቃሴ እምብዛም እንግዲህ ካልታመምን በስተቀር እምብዛም አይኖርም። እና ምንም ነገር ስናደርግ ያ ነገር ምን አለው? ዓላማ አለው። ዓላማው ግን እግዚአብሔራዊ ነው፣ ንጹህ ነው፣ የተፈተሸ ነው፣ እንደ እግዚአብሔር ቃል ነው፣ የተፈወሰ ጤነኛ ነው፣ ወይስ ደግሞ ሮንግ ነው? ሮንግ ደግሞ ዓላማዎች አሉ አይደለም? አገር ለማጥፋት፣ ሰው ለማጥፋት፣ ለየቤነት፣ ለተለያዩ ክፉ ነገሮች የሚሄድም ያም ዓላማ ነው። ዓላማ በዓላማነቱ እንደ ቫሪያብል ዓላማው ያው ያሟላል። ግን የዓላማው ደግሞ ጤንነትና መጽሐፍ ቅዱሳዊነትና እንደገና መጽሐፍ ቅዱሳዊነት ወይም ችግር መሆኑ ደግሞ ይጣራል ማለት ነው። እና ይህንን ሁሉ መግቢያ የማደርገው ለምንድን ነው? በእግዚአብሔር ቤት ስናገለግል ብዙ እንንቀሳቀሳለን። ብዙዎቻችን እንንቀሳቀሳለን። ለጸሎት እንንቀሳቀሳለን። እግዚአብሔር ቃል፣ ለትምህርት፣ ለስብከት፣ ለዝማሬ፣ ለሙዚቃ አገልግሎት ተመልከቱ። ቤተክርስቲያን ለማልማት፣ ግቢ ለማሳመር፣ አዳራሽ ለመስራት፣ ህንፃ ለመገንባት፣ የተለያዩ ነገሮች ለማድረግ እንቅስቃሴ አለ በጣም። እና እንንቀሳቀሳለን። ብዙ ፈንድሬዝ እናደርጋለን፣ ጉባኤ እናሳትፋለን፣ እናበረታታለን። እንዲህ ነው እንዲያ ነው እንዲህ ነው እንዲያ ነው። ይህንን ሁሉ ስናደርግ በጣም ፈንዳሜንታል የሆነ ፕሪንሲፕል ወይም መርህ ያ ነገር የሚሰራበት እግዚአብሔር ዋጋ የሚሰጠው መርህ ምንድን ነው ሲባል ፍቅር ይባላል። ዛሬ በዚህ ጉዳይ በጣም እንድንነጋገር ነው ወደፊታችሁ የመጣሁት። በኋላ ላይ አንድ ዝማሬን ዘምር ይሆናል። መነሻው የሚሆነው ብዙ ቦታ እግዚአብሔር ስለ ፍቅር ተናግሯል። እኔ ግን ማነበው አንደኛ ቆሮንቶስ 13 ነው። ሁላችንም በተደጋጋሚ የምናነበው እንዲህ ብናደርግ ፍቅር ግን ከሌለን ከንቱ ነን የምንለው ማለት ነው። እና ግን ፍቅር እንዴት ነው የጀመረው ሲባል ከእግዚአብሔር ነው የጀመረው። እግዚአብሔር ነው ሰውን መውደድ የጀመረው። እኛ መውደድ አንችልም ነበረ። በተለይ ከእግዚአብሔር ከተለየም በኋላ እግዚአብሔር መውደድ አንችልም ነበር። እግዚአብሔር ወዶ አሳየን፣ ፍቅርን አሳየን። እሱ ወዶልና አስቀድሞ ወዶናልና አይደለም ፍቅርን በሱ አወቅን። ከዛ በኋላም በመጽሐፍ ቅዱስ በተለያዩ ታሪኮች ውስጥ በተለያዩ ሁኔታ ውስጥ እግዚአብሔር በተለይም ደግሞ ፎከስ ኦን ኒው ቴስታመንት አዲስ ኪዳን ላይ ፍቅር ዋነኛ መሰረት ነው። እንዴት ብሎ እንኳን እንደጀመረ አንድ ቦታ ላይ አንድ ጸሐፍት ሲጠይቁት ማርቆስ ወንጌል 12:28 ማለት ነው። እና ምንድነው የትእዛዛት ሁሉ መጀመሪያ ምርጥ ትእዛዝ የሚባለው የትኛው ነው? አንደኛ ትእዛዝ የሚባለው ቀዳማይ ትእዛዝ የሚባለው ምንድነው ሲጠይቁት እስራኤል ሆይ ስማ ጌታ አምላክ አንድ ጌታ ነው፣ እሱንም በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብና በፍጹም ነፍስ ውደድ የምትልናት። ውደድ የመጀመሪያ መውደድ ከሚለው ነው የሚነሳው ሁሉ ነገር። የትእዛዝ ሁሉ ቁንጮ ነው። በጣም በዚህ ዘመን በእውነት አይመስላችሁም? በጣም እንትን ያደረግነው ባይተዋር ያደረግነው ፍቅር የሚባለው ነገር ብዙ አይሰበክም፣ ብዙ አይነገርም። ሁሉ ጊዜ እኛን ይጠቅማል ተብሎ የሚታሰቡ ምድራዊ ነገሮች ነው የሚነገሩን። እና ፍቅር
ብዙ ሊሰበክለት የሚገባ ነገር ነው። ብዙ ልንማረው የሚገባ ነገር ነው። ለምን ከተባለ ብዙ ሚስ ስለምናደርገው በጣም ፕሪንሲፕሉን ስለ ጣስ ነው ማለት ነው። እና እንደዛ ካለ በኋላ ሁለተኛቱ ትእዛዝ ብሎ ደግሞ አንደኛ ትእዛዝ ጌታ አምላክህን መውደድ ነው። ሁለተኛው ትእዛዝ ጌታ አምላክህን መውደድህ ራሱ የሚያመነጨው ፍቅር ባልንጀራን እንድትወድ ያደርጋል። የባልንጀራህን በደል እንዳትቆጥር ያደርጋል። ከዛ ደግሞ ይቀጥላል። ፍቅር አይቀናም፣ ፍቅር ቸርነት ያደርጋል፣ ፍቅር የራሱን አይፈልግም፣ በደልን አይቆጥርም። የፍቅር ካራክተሪስቲክ ማለት ነው። በነገራችን ላይ ፍቅር ሐሳብ አይደለም። ፍቅር ኮንሴፕት አይደለም። ፍቅር የሆነ አይዲያ አይደለም። የተሻለ ሐሳብ የሚባል የተሻለ አይዲያ፣ የተሻለ አናሎጂ። ፍቅር ሎጂክም አይደለም። የሚገርማችሁ ፍቅር ፐርሰን ነው። ፍቅር አካል ነው። እግዚአብሔር ፍቅር ነው ሲል አካል ነው። ጌታ ኢየሱስ ፍቅር ነው ሲባል ኢየሱስ ራሱ ፍቅር ነው። ፍቅርን እንደ ኤክስተርናል ነገር የተጠቀመ ፍቅር የሚባል ሐሳብን እንደ ስማርት ሆኖ የተጠቀመ ፖለቲሳይዝ ያደረገ አካል ሳይሆን ራሱ ፍቅር የሆነ እግዚአብሔር ነው። ስለዚህ ፍቅር ፐርሰን ነው ብንል ማጋነን አይሆንም ማለት ነው። እና እግዚአብሔር ፍቅር ነው ስንል እንደዚህ ነው። ከዛ የምንካፈለው ነገር እኛን ምን ያደርገናል? አፍቃሪዎች፣ የፍቅር ሰዎች ያደርገናል ማለት ነው። ቃሉን ላንብብ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ምን ማለት እንደሆነ ታውቃላችሁ? በቃ ምንም ያህል በአንድ የእግር ኳስ ጨዋታ ሜዳ ላይ ግብ ብናገባ ኦፍሳይድ ከወጣን ግቡ አይቆጠርም እንደማለት ነው። እንግዲህ አስቡት፣ ያ ሁሉ የእግር ኳስ ሜዳ ላይ የሚተራመሱ ሁለት ተቃራኒ ቡድኖች አንዲት ኳስ የምትባል እጅግ ምስኪን ምትንገላታ የሆነች ድቡልቡል ነገር አንድ ናት። ደግሞ እሷን ሜዳውን በሙሉ እያንገላቱ የሚያዟዙሯት፣ አንዴ ወዲህ ሲመቷት፣ አንዴ ወደዛ፣ አንዴ ሲጠልዟት፣ አንዴ ከብረት ጋር ስትጋጭ፣ አንዴ ከሰው ግንባር ጋር ስትጋጭ፣ አንዴ ከእግር ጋር፣ አንዴ ከአምልጣ ወታ ህዝብ ላይ በቃ ኳሷ ትንገላታለች። ለምን ከተባለ አንድ የዓለም ጠቅላላ የእግር ኳስ ፌዴሬሽን የሚባል ወይም ደግሞ የጌሙ ፈጣሪዎች ያስቀመጡት ነገር አለ፣ ግብ የሚባል ማለት ነው። ሁለት ግብ አለ፣ በግራና በቀኝ። የዚህኛው ቡድን እዚህኛው ላይ፣ ይሄን ደግሞ እዚህኛው ላይ ለማስገባት ነው። ከዛ ነጥብ ይቆጠራል። የተቆጠረው ነጥብ አሸናፊነት ይሰጣል። አሸናፊነቱ ዋንጫ ያስገኛል፣ ገንዘብ ያስገኛል፣ ስም ያስገኛል፣ ታዋቂነት ያስገኛል። ዓለምን ሁሉ በጣም እንግዲህ አሳልፎ ይሰጣል ማለት ነው። እና ሰው ሁሉ ያችን ግብ ካላገባ የሚቆጠርለት ነገር የለም። ግን የትም ፍጨው ዱቄቱን አምጣው እንደሚባል፣ የትም ፍጪው ዱቄቱን አንጪው እንደሚባል ምንም ሆኖ ማግባት አይደለም የሚጠበቀው። ተመልከቱ፣ የእግዚአብሔርንም ቤት አገልግሎት ምንም ሆነን ብቻ ማገልገል ነው የምትሉ ካላችሁ ዛሬ የሚያቃና መልእክት፣ እንደ ክትባት እንደ መድኃኒት የሚያቃና ትክክለኛ የሆነ የእግዚአብሔርን ቃል መስማት አለብን። መፈወስ አለብን። እንደምንም አይደለም የሚገለገለው፣ በጣም በፕሪንሲፕል ነው፣ መሪ ተጠብቁ ነው እንጂ እኛ ድሮ ልጆች ሆነን እግር ኳስ ስንጫወት በቃ አልገባ ሲል ግብ አይቆጠርም። ግን ኳሱን ይዘን እየሮጥን ወደዛኛው ተቃራኒ ቡድን ጎል እንሄድና ጎሉ ላይ አስቀምጠን ስናስገባ ዋ ተብሎ ይሳቃል ማለት ነው። ግብ አይሆንም። በእጅ ኳስ ተሸክሜ ይዤ ሄጄ እግር ኳስ ላይ ባገባ ግብ አይሆንም። እንኳን እሱ አይደለም ድንገት በእጄ እንኳን ማኑ ብነካ ግቡ ይሰረዛል፣ አይሆንም። አገልግሎትም መንፈሳዊ አገልግሎትም እንደዛ ነው። መንፈሳዊ አገልግሎትን ልክ ኳስ በእግር ተጫውተን ህጉን ጠብቀን እንደምናገባ ሁሉ በእጅ ተሸክመን እንደምንም ሄዶ ብቻ ፈውስ፣ እንደምንም ብቻ ሄዶ መዝሙር፣ እንደምንም ብቻ ሄዶ አምልኮ እንደዚህ የምናደርግ ካለን በጣም የሚቆጠር አይደለም በእግዚአብሔር ፊት።
የዚህ እግር ኳስ ላይ አይታችሁ ከሆነ ምንድነው የሚሆነው? ኦፍሳይድ የሚባል ነገር ወጥቶ ማለትም ተቃራኒ ተጫዋች ሌላ ተቃራኒ ተጫዋች በሌለበት ሜዳ ላይ ቀድሞ ገብቷል። ኳሷን መቅደም ይባላል። እኔ ባለሙያ አይደለሁም በደንብ አላውቅም። ኳሱን ቀድሞ ኳሱ ግብ ክልል ላይ ሳይገባ እሱ ቀድሞ ከተገኘ መሰለኝ ኦፍሳይድ የሚባለው እና ኦፍ ማለት በቃ ወጥቷል። ከዛ ኳሱ ቀድሞ መግባት አለበት ወይም ተቃራኒ ተከላካይ እዛ ውስጥ ሰው መኖር አለበት እና ልክ ግቡ ይገባና እንግዲህ በዚያ ኮምኮ ምን አድርጎ በዚያ ቀብሎ ግቡ ከገባ በኋላ ኢሚዲየትሊ በመሳሪያ ኦፍሳይድ እንትኑ ቼክ ይደረጋል። ቼክ ይደረግና ግብ ገባ ብሎ 60,000 70,000 ህዝብ በሙሉ ስቴዲየም ውስጥ ያለው ተነስቶ ምንድነው የሚለው? ዋው አይላል። በቃ ያጨበጭባል፣ ያፏጫል፣ ይጮሃል፣ ላንቃው እስኪቀደድ ድረስ ይጮሃል። ይገርማችኋል። ልክ ኦፍሳይድ መሆኑ ሲጣራ የመስመር ዳኛ አራጋቢ የሚባለው ባንዲራዋን የሚይዛት አራጋቢ ዳኛ ኢሚዲየትሊ አንስቶ ባንዲራውን እንደዚህ ያደርገዋል። ያ በሚታይበት ሰዓት ሜዳ ውስጥ ሰው ካላየ ዝም ብሎ ይጮሃል። ልክ እሱን ሲያይ ግን ይልና ቀዝቃዛ ውሃ እንደፈሰሰ ነገር ያ ሁሉ ህዝብ በአንድ ዳኛ ይገርማችኋል ጸጥ ይላል። ግቡ ምን ሆኗል? ተሽሯል። ማንም ቢጮህ አይፈራም ዳኛው። ለምን? በቃ ይሄ ህጉ የሰጠው ስልጣንም ነው። ሲደመር 70,000 ሰው ስቴዲየም ውስጥ እየጮኸ ምን ይሉኛል? ይሄ ሁሉ ሰው የደገፈውን ግብ ይሄ ሁሉ ህዝብ የጮኸለትን ግብ እኔ ብሰረዝ ምን ይሉኛል አይልም። ፕሪንሲፕል በቃ ይሄን ህጉን ጥሷል። ስለዚህ ብቻዬን ለ70,000 አንድ ዳኛ ለ70,000 እጁን ያነሳል፣ ይሰርዛል። ስንቶቻችን አገልግሎታችን በሰማዩ ዳኛ ማራገቢያ ተዘርግቶበታል? እቺን በደንብ አስምሩልኝ። ስንቶቻችን ግባግቢዎች፣ ፈዋሾች እናጫጩ በደንብ ምንም ጥሩ ነው አገልግሎት ያንን ዝቅ ለማድረግ አይደለም። የእግዚአብሔር መንፈስ ይሰራል። እግዚአብሔር ሰውን ይፈውሳል። እግዚአብሔር ለሰው ይናገራል። በጣም ቲፎዞ ያገኘን መስሎን የሰማዩ መስመር ዳኛ ብቻውን ባንዲራ አንስቶ ከሆነስ እውነት ከሆነስ ልክ እንደዚህ ይሄ ኢለስትሬሽን ነው ግን የሚለው እንደዚህ ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ማለት ኦሬዲ ኦፍሳይድ ነኝ። ብንም ፍቅር ከሌለኝ ኦፍሳይድ ነኝ። ፍቅር ከሌለኝ ኦፍሳይድ ነኝ። ግቡ ይሻራል። በጣም የሚገርም አለ። ያለኝን ሁሉ ድሆችን ልመግብ ማለት ነው። ያለኝን ሁሉ ባካፈል በስማ እንደዚህ ነው ደግነት። ያለኝን ሁሉ ለድሆች ሰጥቼ ፍቅር ከሌለኝ ኦፍሳይድ ስለሆንኩ አይቆጠርም። ግብ አይደለም። ግብ ነው ግን ግብ አይደለም። ገብቷል ግን ኳስ እኮ አይገርማችሁም? ኳስ መረቡ ላይ ሄዶ ስለገባ ግብ አይባልም። በቃ ግብ ማለት እንደምንም ኳሱ እዛ መንካት ማለት አይደለም። ብዙ ቅድመ ሁኔታ አለው። ገብቶ ተጠቅጥቆ ብዙ ተደጋጋሚ ገብቶ ግብ አይሆንም አይደል? ኢቭን ጨዋታ በሌለበት ሄደን ዝም ብለን ኳስ ብናስገባ ግብ ይባላል? አይሆንም። በረኛ በሌለበት ዝም ተብሎ ቢመታ ግብ ይሆናል? ገብታችኋል? የገባ ሁሉ ግብ አይደለም። በቃ ይሄ ነው። የተፈወሰ ሁሉ ፈውስ አይደለም። የተሰጠ ስራ የተዘረገ ስራ ሁሉ ስራ አይደለም። የተደረገ አቺቭመንት ሁሉ አቺቭመንት አይደለም። ፍቅር ከሌለ እና ታዲያ ይሄ ፍቅር ምንድነው ሲባል ምን ብለን እናስረዳ? ይሄ እኮ ሰዎችንም እግዚአብሔርንም ከመውደድ ያልተነሳ ነገር ስፔሻሊ በቤተ ክርስቲያን በአገልግሎት እንቅስቃሴ ውስጥ በጣም እየተቃቃርን እየተጠላላን ልበል ቃሉ አይመጥንም። እየተጠላላን ያው ይሄ ፍቅር ለምሳሌ አይቀናም ይላል። ፍቅር የራሱን አይፈልግም ይላል። ፍቅር በደልን አይቆጥርም ይላል። በጣም በደል ቆጣሪዎች፣ በጣም ፕሮፌሽናል በደል ቆጣሪዎች አሉ በቤተ ክርስቲያን ውስጥ። ምናልባት ይሄ ነገር ለመሪዎችም የሚጠቅም ይመስለኛል። ልባችንን ሰተን ከሰማ ነው
የኔ የረታ ጳውሎስ የግል ቃል እንዳልሆነ ካመንን መጽሐፍ ቅዱስ የሚናገረውን ስለሆነ እያስረዳው ያለሁት በደልን ይቅር የማንል በእልከኝነት ሰዎችን አታክ ለማድረግ በማታ በመኝታ የምንቀምር እና ያንን ነገር በጣም ስልታዊ በሆነ መንገድ ደንብ አስታከን ቤተክርስቲያንን ስልጣን አስታከን የሚወዱንን ሰዎች አስታከን አደራጅተን መልካም የሚመስል ለቤተክርስቲያን ያሰበ ለቤተክርስቲያን እድገት ለህብረት አገልግሎት እድገት ያሰብን እያስመሰልን ማለት ነው ምናመጣባት ቋንቋዋ እንደዛ ቅብጥብጥ አድርገን እያመጣን አንድን የበደለንን ሰው አንድ ቀን ያስከፋነን ሰው ሂሳቡን ለመስጠት የሆነች ቦታ ላይ ዋጋውን ሰጥተን አሽመድምደን ሽባ አድርገን ለማስቀመጥ ጥልቅ ልባችን ውስጥ ሐሳብ ያለን ጌታ በቃሉ እንደዚህ ይላል የትኛው አገልግሎት ከንቱ ነው በድፍረት የምንለው ቃሉ ስለሚል ነው ፍቅር ከሌለ ፍቅር ማለት ምንድነው ፍቅር በነገራችን ላይ በሌላ ክፍል የሚናገረው ፍቅር ቸርነት ያደርጋል ፍቅር አይቀናም ፍቅር የራሱን አይፈልግም ፍቅር በደልን አይቆጥርም አይደለም የሚለው ፍቅር ለዘላለም ይኖራል ፍቅር እግዚአብሔር ነው ይላል መጨረሻው እንግዲህ ፍቅር እግዚአብሔር ነው እና ፍቅር ውስጥ ምን አለ ርህራሄ አለ ፍቅር የምትባለው ነገር ባይዘው በኤሌመንቷ ውስጧ ያለችው ነገር ምን እንደሆነ ታውቃላችሁ እኔ እስከሚገባኝ ለራሴ ማለት ነው ኢቭን ሚስቶቻችንንም ልጆቻችንንም ስንወድ መውደድ የሚለው ነገር ውስጥ ያለው የሆነ ወዳለው የኔ ቆንጆ ምናምን አይደለም ያለው ውስጡ ላይ ሐዘኔታ ነው ያለው ሐዘኔታ ማለት ለዛ ለምትወዱት ሰው በፕራይመሪሊ ትራሩለታለች በጣም በቃ አታምኑም እንደሚጎዳ የሚሞትባችሁ ይመስላችኋል የሚጎዳባችሁ የሚወድቅባችሁ ስለሚመስላችሁ በጣም ታዝኑለታል የሚያደርገው ነገር የሚሆነው ነገር ሁሉ ያሳዝናችኋል ስለዚህ ፍቅር የምትባለው ስሜት አይደለችም ግን ያው ስሜትም አላት እና ምንድነች ሲባል ለሰው መራራት ነው ምንም ሲያጠፋ ራሱ ባይገባው ኮኑ ባይረዳ ኮኑ ወደ ርህራሄ መቀየር ለምንድነው ኢየሱስ ክርስቶስ እረኛ እንደሌላቸው ህዝብ ተበተነው ባያቸው ጊዜ ይላል ተበሳጨባቸው ነው የሚለው አረ ሰዎች ተበሳጨባቸው በቃ ሊወግራቸው ተነሳ ይላል ፈረደባቸው አይልም ጠላቸው አይልም ተስፋ ቆረጠባቸው ይላል አይልም በቃ እረኛ እንደሌላቸው ተበተነው ባያቸው ጊዜ ይሄን ሁሉ ለፍቼ እንዴት እንደዚህ ይሆናሉ ብሎ ተበሳጨ ሳይሆን የሚለው ራራላቸው አዘነላቸው ብዙ ነገር የሚያስተምራቸው ጀመረ ይላል ስለዚህ ርህራሄና ማስተማር ነው ሁሌ የሚያጠፉ ሰዎች የሚበድሉ ሰዎች ላይ በትዕግስት ማለት ነው ፍቅር ምን አደረገ ለምሳሌ አንዴ የጠራውን ጴጥሮስ በገረድ ፊት ሲክደው ሊይዙት የመጡትን ወታደሮች ምናምን ሰይፉን አንስቶ ጆሮ ሲቆርጥ አትሞትም እያለ ኢየሱስን ሲገስጸው በቃ በችኮላ ብዙ ነገር ሲያጠፋ ያንን ሁሉ ታግሶ በፍቅር የካደው ጊዜ ላይ እንኳን ዶሮ ሲጮ ያየው ኢየሱስ ቆይ ያገኛለሁ ብሎ አየው ይላል አይደል እርስ በተያዩ ልክ ዶሮ ሲጮ እሱ በገረድ ፊት ካደ ሰንበዲ ሲጠየቀ ካደ ምክንያቱም ፈርቶ ነው ኢየሱስ እየተገረፈ ነው እየተንገላታ ነው እኔንም ያረጉኛል ብሎ ፈርቶ አንተ ከሱ ጋር ነበርክ ሲባል ያው አልክድም ብሎ ከተናንተ ወዲያ አልክድም ብሎ የፎከረው ጴጥሮስ ተፈተነ ካደ ማለት ነው ከዛ ኢየሱስ ክርስቶስ ግን ያየው አይኑ በርህራሄ አይን ነበር ሲከደው ማለት ነው አዝነል ወይኔ አቃተ አይደል ብሎ በፍቅር ነው ያየው አቤት ዛሬ እንዴት እንደምንሆን ሰዎች የሆነ ነገር ሲያረጉን ከዳኝ በችግሩ ቀን ፈልጎኝ ሲመቸው እንትን አረገኝ ብለን በቃ ሰውን የምናየው በርህራሄ አይደለም እና እግዚአብሔር ይህንን ልቦና ይግጠምልን ይህንን ልቦና እግዚአብሔር ይስጠን ብዬ ለሁላችሁም እመኛለሁ ይሄ ሁላችንንም ክርስቲያኖችን የሚመለከት ነገር ነው ለምሳሌ
በሌላ ክፍል ምንድነው የሚለው የከፈተን ክፍሉን እንዳላደክማችሁ የእግዚአብሔር ፍቅር በመንፈስ ቅዱስ አይደለም በልባችን ስለፈሰሰ ይላል። ፍቅሩ በልባችን ስለፈሰሰ ኦሬዲ ሊፈስ ነው አይደለም፣ ፈሶ ነበረ አይደለም፣ ኦሬዲ ስለፈሰሰ በቃ ሰውን መውደድ እግዚአብሔርን መውደድ አንቸገርም። በመንፈስ ቅዱስ ፍቅሩ ኦሬዲ ፈሷል በእኛ ማለት ነው። ስለዚህ በየትኛውም የአገልግሎት ዘርፍ ላይ የምናገለግል መርህ ስተን ፕሪንሲፕል ስተን አገልግሎታችን ዋጋ ቢስ ከሚሆን በዚህ እጅግ አስቸጋሪ በሆነ ዘመን ፍቅርን እንከታተል ብዬ ይህንን ነገር ማስተላለፍ እፈልጋለሁ። ቁጥር 13 ላይ በዚሁ ክፍል እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ እነዚህም የሚበልጠው ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው። የመጀመሪያዊቱ ፊተኛ ትእዛዚቱም ፍቅር ናት። እግዚአብሔርም ለሰው ልጆች ያለው ትልቁ ሀብት እግዚአብሔርም ለሰው ልጆች የሰጠው ትልቁ ነገር ፍቅር ነው። ትልቁ የተባለው ስጦታ የመጀመሪያው በልጁ በኢየሱስ ክርስቶስ በኩል የተገለጠው ፍቅር ነው። እንግዲህ ፍቅር ጌማችን ነው። ፍቅር ህይወታችን ነው። ፍቅር ጨዋታችን ነው። ዋቴቨር አገልግሎትና እንቅስቃሴ ከፍቅር መነሳት አለብን። በቤተ ክርስቲያናችን በጣም የሚታወቁ አባት እንግዲህ አባባ ኬዳሞ ሁላችሁ ታውቃላችሁና እሳቸው ምስክርነታቸው ላይ ሲናገሩ በቃ በልቤ ውስጥ የእግዚአብሔር የኢየሱስ ክርስቶስ ፍቅር ፈሰሰ ነው ያሉት። በቃ ከዛ ቀን ጀምሮ የራሴ መሆን ኬዳሞ የራሱ አይደለም። ፍቅር እንዲህ ነው የሚያደርገው። ፍቅር እንዲሁ ዝም ብሎ በቁልምጫ ኢየሱስዬ ስላለን የምንወደው የምናስመስላለን። ጥሩ ነው ከልብ ከሆነ ይሄ ማቆላመጥ አፈቅርሃለሁ ወድሃለሁ ኔቨር። ብትወዱኝ ትእዛዜን ጠብቁ። እግዚአብሔርን እወደዋለሁ ብትል ትእዛዙን ባትጠብቅ በፍጹም ፍቅር ባንተ ውስጥ የለም። እግዚአብሔርን እወደዋለሁ ብትል ባልንጀራህን ግን ብትጠላ በፍጹም ፍቅር ባንተ ውስጥ የለም። ጠላቶቻችሁን እንኳን ውደዱ ማለት እኔ በዚህ ጉዳይ ግን የሰው ልጅ ገብቶታል እኔ አላውቅም። ክርስትና መሰበክ በጣም የለበትም ወይ ስለ ፍቅር? እውነት አገልጋዮች ሰባኪዎች የምትሰሙ ካላችሁ እንደው በጣም በፍቅር ዙሪያ ብዙ አጀንዳ ስብከት ማዘጋጀት የለባችሁም? እንጃ በጣም ነው የሚናገረው መጽሐፍ ቅዱስ ስለ ፍቅር አይደለ? በቃ ዓለሙንም እንዲሁ ወዷልና ዓለሙን ሁሉ ጠላቶቻችሁን ውደዱ። አንዳንድ ጊዜ እኛ ጠላቶቻችሁን ውቀጡ የተባለ ነው የምናስመስለው ቃሉን። ምናልባት ያላነበባችሁ ውቀቀ አይደለም ውደዱ ነው። እሺ ውቀጡ፣ በቃ ጠላቶቻችሁን ተበቀሉ የሚል ቃል በመጽሐፍ ቅዱስ አናገኝም። በብሉይ ኪዳን የነበረው የራሱ የአውሬው ስርዓት አለ ሰው ቢስት ስለነበረ፣ በአዲስ ኪዳን ግን የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ጠላቶቻችንን ሁሉ መውደድ የሚያስችል የፍቅር ክምችት የፍቅር ዲፖ በውስጣችን አለ ነው የሚለው። የፍቅር ዲፖ ማለትም ይሄ ልክ የነዳጅ ዲፖ አለ አይደለም፣ ማጠራቀሚያ። ፍቅር ተከማችቶብናል፣ ፍቅር ተጠራቅሞብናል ነው ክርስቶስን ስንቀበል ያል ነው። የት ሄደ ያ የተከማቸው ፍቅር ወንድሜ? ያ የፍቅር ክምችት የት ሄዶ ነው ጠላትህን መውደድ ያቃተ? እንኳን ጠላትህን ለወዳጅህም እንኳን ፍቅር ማሳየት ያቃተ። ሁል ጊዜ ፉክክር፣ ውድድር፣ እኔነት፣ ግለኝነት፣ ራስ ወዳድነት እና እግዚአብሔር ይርዳን። በቃ እግዚአብሔር ይርዳን። በእግዚአብሔር ፊት በጸጋው ዙፋን ፊት እንቅረብ። ፍቅርን እናሰላስለው፣ ፍቅርን እንማረው፣ ፍቅርን ፕራክቲስ እናደርገው። ፍቅርን በቃ እንጠማው። ውስጣችን ላይ ኦሬዲ እግዚአብሔር ስንቀበል ጌታን አከማችቶታል። ያንን ክምችት አውጥተን ስንጠቀም ለጠላት ሁሉ ይተርፋል። ለጠላት ለሚጠሉን እንኳን ይተርፋል። ክርስቶስ የሰጠን ፍቅር፣ በክርስቶስ ኢየሱስ እግዚአብሔር የሰጠን ፍቅር ለሚጠሉን ሁሉ ይተርፋል። እንኳን ለሚወዱንና አብረን ላለን ቀርቶ ማለት ነው። የሚጠሉን ሰዎች አሉ በዓለም። ለሚጠሉን ሁሉ የሚተርፍ ፍቅር በውስጣችን ፈሷል።
በውስጣችን ፈሷል። ርህራሄ ፈሷል። ሐዘኔታ፣ ቸርነት፣ ደግነት፣ አቃፊነት፣ ታጋሽነት አይደል? ፍቅር ይታገሳል የሚለው አንዱ የፍቅር ባህሪ ነው አይደል? ይታገሳል፣ ቸርነት ያደርጋል አይደለም? በደልን አይቆጥርም፣ የራሱን አይፈልግም፣ ሐቅ አይልም። ወገኖቼ ፍቅር ሐቅ አይልም። አንዳንዶቻችን ተበድለን የሆነ ነገር ወይ አንድ ሰው ስማችንን አጥፍቶ ሊሆን ይችላል። አንድ ሰው ሮንግሊ እኛን አንደርስታንድ አድርጎን ሊሆን ይችላል። ንቆን ሊሆን ይችላል አይደለም? አንደርማይን አድርጎ አስቦ መቼም ሰው አይሆንም ብሎ ለሰው አውርቶብን ይሆናል። እኛ ጋር አንድ ጥሩ ነገር እያሳየ ዞር ብሎ ስለኛ መጥፎ ነገር እየተናገረ ይሆናል። ብንቆጥር የሰው ድካም ብዙ ነው። በዚህ የሆነ ነገር ውስጣችን እንቋጥርና ከዛ በኋላ በቃ ወዳለው እንጫወታለን እየተዋወቅን ማለት ነው። እና ወይ የምር መተው የምር ይቅር ማለት ነው እንጂ ማስመሰልም አያስፈልግም። ፍቅር ይቆጣል፣ ፍቅር ይገስጻል፣ ፊት ለፊት ነው የሚናገረው። ግን ፍቅር ግን አያማም። ይገርማችኋል። ፍቅር አይጠላም፣ ፍቅር አድመኛም አይደለም። ስለዚህ ይቅር ማለት ያቃተን ብዙ የይቅርታ መዝሙር የምንዘምር ዘማሪዎችም ይቅር ማለት በርህራሄ አይን ማየት፣ ሰዎችን ማቀፍ አቅቶን ብዙ ጸጋ አለን፣ ብዙ አገልግሎት አለን ብዙ እና ዛሬ በስብከትም በሌሎችም አገልግሎት የምናገለግል አገልግሎታችን በጣም ተቀባይነት ያለው ስንተነትን እኔ ራሱ አሁን እኔማ ምንድነኝ በጣም የእግዚአብሔርን ቃል ትንትን አድርገው በብዙ ምሳሌ የሚያስረዱን የፍቅር ሰባኪዎች አሉ። መውደድ ግን ያቃታቸው ይቅር ማለት ያቃታቸው፣ ቂም፣ በቀል፣ ይሄ ደባ፣ ጥላቻ ሲመስለኝ እኛ ጋር በጣም የተራቀቀ ይመስለኛል። እርቅቅ ብሎ ከፊት አይታይም። እንዲህ ገጽታው በሂፖክራሲ ተሸፍኗል። ሂፖክራሲ ማለት የሃይማኖት ካባ ማለት ነው። በሂፖክራሲ በደንብ በቡልኮ ተሸፍኗል። ውስጡ ግን ከባድ ነው እኛ ጋር እርስ በርስ ያለን ነገር ራሱ። ስለዚህ እግዚአብሔር ይርዳን፣ እኔንም ይርዳኝ። እግዚአብሔር ይረዳናል። ልወዳችኋለሁ። እችን ዝማሬ አብረን እንዘምራታለን። ፍቅር ነው የጎደለኝ፣ በደልን የሚቆጥር ነኝ፣ ጌታ ይቅር ባይ ያድርገኝ። መራራ ስሬን ቁረጥልኝ፣ ባንተው ፍቅር የታፈተ ይወስጠኝ። ፍቅር ነው የጎደለኝ፣ በደልን የሚቆጥር ነኝ፣ ጌታ ይቅር ባይ ያድርገኝ። መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ። ትንቢትና እውቀት መገለጥ ቢኖረኝ፣ ተራራን የሚያፈርስ እምነት ሁሉ ባገኝ፣ በሰዎች በመላእክት ልሳን ብናገርም፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ነው የጎደለኝ፣ በደልን የሚቆጥር ነኝ፣ ጌታ ይቅር ባይ ያድርገኝ። መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ። ፍቅር ይታገሳል፣ ቸርነት ያደርጋል፣ በእውነት ደስ ይለዋል፣ አመፃን ይጠላል። አይቀናም አይመካም፣ ራሱን ያዋርዳል፣ እየተበደለ ሁሉን ይቅር ይላል። ፍቅር ነው የጎደለኝ፣ በደልን የሚቆጥር ነኝ፣ ጌታ ይቅር ባይ ያድርገኝ። መራራ ስሬን ቁረጥልኝ፣
ባንተው ፍቅር የጣፈጠ ይወስደኝ ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ ያድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስደኝ በአመቺ ቦታ ላይ ጠላቱን አግኝቶ በመልካሙ መንገድ ፍቅር በፍቅር ሸኝቶ በሰላም የሚሰድ ከሰው ልጆች ማነው ዳዊት በዘመኑ ይህን አደረገው ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ ያድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስደኝ ፍቅር 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 ነው የጎደለኝ የምቆጥር ነኝ ጌታ ይቅር ባይ ያድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስደኝ ጠላቶች ሳለን ሞት ካስታረቀን በመስቀል ላይ ፍቅር ሕይወት ከሰጠህን ሕይወት እንድናተርፍ ሰውን ሁሉ ወደን በእውነተኛ ፍቅር ጌታ አጥለቅልቀን ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ ያድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስደኝ እናመሰግናለን ተባረኩ ሳምንት በሌላ ፕሮግራም እንገናኛለን እግዚአብሔር የፍቅር ሕይወት ይስጠን እግዚአብሔር በፍቅር ይሙላን በውስጣችን የተከማቸውን ፍቅር አውጥቶ ለብዙዎች እንዲተርፍ ያደርግልን ተባረኩ